አንድ ከዚሁ ከናንተው ዱባይ የምትኖር የማዳም ቅመም አግብቼሽ ሩሲያ ወስድሻለሁ ሲላት እኛ ያን ሁሉ እየተፋለጥ እሷን ግን ማሬ ስኳሬ ምናምን ነገር እያለ ጀነጅናታልና ከዛን ያላትን ሰብስባ 650 ሺህ ብር ሰጠችው። እሱ ብቻም አይደለም ስራዋን ትታ ከማዳም ቤት ስራዋን ትታ ኢትዮጵያ ገብታ ፕሮሰስ አድርጊ ብሎ የጋብቻ ሰርቲፊኬቱን ምንም ፎቶ የሌለው ፎርም የሌለው ማህተብ የሌለው ከየት እንደሚያገኝ በእርግጥ ተባባሪዎች እንዳሉት ያሳውቃል። ያንን ፎቶ አንስቶላት በዚህ ፎርም ሞልተሽ ኢትዮጵያ ሄደሽ ማህተብ አስመቺ እኔ ወደ ሩሲያ ወስድሻለሁ ይላታል። ፍሬንድ የማዳምን ቻው በቃ ተሰናበች አሁን ወደ ሩሲያ ሊሄድ ነውና ሰላሙኝ ብላ ተሰናብታ ስትመጣ ልጅ ኢትዮጵያ የለም የውሃ ሽታው ነው ቀረባት። እና እንደዚህ አይነት ሁላ የሚፈጠርበት ሁኔታ ነው ያለው። 650 ሺህ ብር የምታሳዝን ተስፍሽኛ አንመከር ያሉ ልጆቹ ናቸው። ታዲያ እኛ እንዴት እንዘን? ተስፍሽ እንዴት እንሁንስ? ስንቶቻቸውን ከስንት ሌባ ጋር ተጣልተን እንችለዋለን? ስንቶቻቸውን ምክር ሰተህ ትችለዋለህ? ሰው ለምንድነው የማይለወጠው? ሰው ለምንድነው የማይገባው? ሰው ለምንድነው ተጠራጣሪ ያልሆነው? ሰው ለምንድነው የሰራበትን የላቡን ዋጋ ዝም ብሎ አንስቶ እንደዚህ ብሎ ነገር በቅርቡ በቀደም የመጣችው ልጅ ማየት ትችላለህ። 100 ብር ሰተሽ 200 ብር ይሆንልሻል የሚባል ኬዝ እንዲህ አይነት ሲስተም ለምን ብለህ መጠየቅ አለብህ። እስከ መቼ ነው የአረብ ሀገር ልጆች ወይም የአረብ ሀገር ሴቶች ጅል ናቸው፣ ሞኝ ናቸው፣ በቃ ተታላይ ናቸው ተብለን ለምንድነው ዘረኝነቱ፣ ብሔርተኝነቱ፣ ጎጠኝነቱ፣ ሃይማኖተኝነቱ ላይ ስድቡ ላይ የምናተኩረው? ለምንድነው ራሳችን ላይ የማንሰራው? ራሳችን ለምሳሌ ከማይታለሉት ውስጥ አንዷ እኔ ነኝ። እኔ ሳልታለል አንተ የምትታለልበት ምክንያት ለምንድን ነው? ለዚህ ብለን እኮ ነው ትላልቅ ሶሻል ሚዲያ ያላቸው ሰዎች እኛ ስንናገር እንኳን እዚህ ያልሰሙት በአሁኑ ሰዓት በጣም ደስ የሚለው ወይ እየተቀረጸ ሌላ ሰው እንዲሰማው ተውና እንደዚህ በአውዲዮ ሳይሆን በቪዲዮ ወጥተው ኤክስፕሌን እንዲያደርጉ ትምህርት እንዲሆናቸው እያልን እኮ እያወጣን እያሳየናቸው ነው። እንዴት ነው አንተ ልትማር የማትችለው ተስፍሽ? እንዴት ነው ልትለወጥ የማትችለው? እንዴት ነው የሰራህበትን ብር የለፋህበትን ብር እግርህ እያበጠ እንቅልፍ ሳትተኛ ምግብ እየተደበቀብህ የሰራኸው ዝም ብለህ ላልባሌ ነገር የምትሰጠው ተስፍሽ? በጣም ነው የሚያሳዝነው። በነገራችን ላይ ምናልባት አንድም ይሄንን ጉዳይ ሲሪየስሊ አድርገን እንግዲህ የስጋ ዘመዱቱን ገንዘብ ደግሞ የሚገባበት አንድ ከፍተኛ ትልቅ የሀገራችን ትልቅ ቢሮ ውስጥ ጸሐፊ ሆና የምትሰራ ሴት ጋር ነው አካውንት ብሩ የሚገባው። እሷ አሁን ከታሰረች 10 ቀን ሞልቷታል። በእሷ አካውንት ነበር ሲገባ የነበረው። አሁን በቃ በየሁሉም ቦታ ላይ የሄደ አንዳንድ ነገሮች እንትን ሊል ይችላል። እኔ የፈለገ ብንተን ቢል እኔ አንድ እህት ማትረፍ ቀላል ነገር አይደለም። በየትም እንትን አድርገን ይሄን ጉዳይ እስከ መጨረሻው ድረስ እናስኬዳለን። ልኩንም ያገኛል ይወጣታልም ደግሞ ብዬ አስባለሁ። የብዙ ምናልባትም አንዳንድ አፈሰ 650 ሺህ የሚገርማችሁ እልፍ በጣም ብዙዎችን በውስጥ እየጀነጀነ እያሰመጠ ናምና። እኔ እኮ እህት ወንድሞች የትም ከሰራችሁ ለእናንተ አውሮፓ ነው፣ የትም ከሰራችሁ ለእናንተ አሜሪካ ነው። ምንም በቃ እዛም ሄዳችሁ ምናልባት ብር ነው የሚያገኙት እንጂ በረዶ ነው። ፀሐይ እንኳን እንደናንተ እንደኛ የተሻለ ነገር የሚያዩበት ሁኔታ ያለበት ሁኔታ አይደለም። እና እባካችሁ ባላችሁበት ሁሉ ለእናንተ በቃ ገነት ነው። የምትሰሩትን ስራችሁን ሰርታችሁ የራሳችሁን ገንዘብ ፈጣሪ እዛ ነው እህል ውሃ ካለ እዛ ቦታ ካለሽ በምፈለገበት መንገድ በሰማይም በምንም አድርጎ ይሰጥሽ። ገንዘብሽን ግን ሰተሽ ብዙ በመታለል እንትናት በይ የሚለውን ነገር ለማስተላለፍ ነው። እንግዲህ እንጮሃለን፣ ይጮሃሉ። አንዳንዴ እንደውም ላንቃሽ ለራሱ እስኪሰነጠቅ ድረስ እየጮሽ እየተናገርሽ የማይሰሙበት ሁኔታ ግን ትንሽ
እኔ ማርያምን ተስፍሽ እኔ ሶሻል ሚዲያ ከጀመርኩ ቀላል ጊዜ አላሳለፍኩም ልንገርህ ይመስለኛል አጫሉ የሞተ ሰሞን አካባቢ ነው እኔ ሁሌም የማስታውሰው የጀመርኩት ለረጅም ጊዜ ስቲል እስካሁን እስካለንባት ደቂቃ ድረስ መልካም ስራዎችን ሰርቻለሁ ጥሩ ነገሮችን ሰርቻለሁ ግን ማርያምን ነው የምልህ የምሬን ነው የምልህ እኛን የሚከተሉ እኛን የሚሰሙ በተአምር አንድም ነገር ሳይደርስባቸው እስካሁን ድረስ ስራቸውን እየሰሩ ገንዘባቸውንም አትርፈው እየኖሩ ያሉ እንዳሉ ነው እየተሰማኝ እያየሁም ያለሁት ችግሩ ምን እንደሆነ ታውቃለህ ይሰሙናል ግን በስነ ስርዓት ያንን ነገር አይተገብሩትም እንደነዚህ አይነት ሴቶች ናቸው በጣም እየተቸገርን ያለ ነው ይህንን ደግሞ ለማድረግ አልን አንተ ይሰለቻል እኮ ሰው አሁን እኮ ይኸውልህ ተዋቸው ይበሉ ብለህ የምትለው ነገር አለ ግን ተበልተው ሲመጡ ያሳዝኑሃል በጣም ያሳዝኑሃል በቃ የሆነ ውስጥ በጣም እንትን ይላል ሲናገሩ በል አንድ ሁለተኛ ሲናገሩ እዚወጣው እንኳን ከታች ያለው ማህበረሰብ እርዷቸው ይልሃል ስለዚህ እኛ አሁን እንደዚህ አይነት ነገሮች ስንናገር ሊሰሙን ይገባል ሊያውቁ ይገባል ሊማሩ ይገባል የሰው ልጅ እኮ ወደዚህ ሀገር የመጣው እኮ ለስራ ነው ገንዘብህን ደግሞ አንተ በአግባቡ ካልያዝከው ማን ሊይዝልህ ይችላል ተስፍሽ ነገ አይጠቅምህም ወይ ገንዘብ በጣም ነገ ትዳር ህይወት አይኖርህም ወይ ገንዘብ ባለመኖራችን የተሻለ ህይወት ለመኖር አይደለው እየተሰደድ ነው ወንድ እንኳን ቢያምረን እንኳን ለምንድን ነው ከራሳችን ከቀልባችን ሆነን አስተካክለን ለህይወታችን መሰረት የምንለው ሰው የማንይዘው ተስፍሽ ከዚህ ከገንዘቡ ባሻገር ባልባሌ ቦታ እየሄዱ ልጅ የሚያመጡ ሰዎች በራሱ ትልቅ ጥፋት ያለባቸው ሰዎች ገንዘብ ልንገር ተሰርቶ ይገኛል ጤና ካለ ሰርተ ታገኛለህ ነገር ግን በየሜዳው እየሄዱ ወደድኩሽ በማለት የራሳቸውን ህይወት ሳይቀይሩ ልጆቻቸው ወደዚህ ሚዲያ ወደዚህ ህይወት አምጥተው ለእንደዚህ አይነት ነገር የሚያጋልጡ እናቶች በአሁኑ ሰዓት እዚህ ዱባይ ላይ ከ100% 50% ሙሉ በሙሉ ናቸው ልንገርህ አንዱ ትልቁ ችግር ደግሞ ይሄ ምንድነው ባለመስማት ኖ ባለማወቅ ባለመስማት ተስፍሽ እኛ የራሳችን ዋጋ ከፍለን ልጆቻችንን ዋጋ የምናስከፍልበት ጊዜ ነው ስለዚህ ለምንድነው ማንሰማው ለምንድነው የማንመከረው ለምንድነው ትክክለኛ እናቶች የማንሆነው ለምንድነው ትክክለኛ ሴቶች የማንሆነው ለምንድነው ትክክለኛ ክብር እንዳላ ሴት የማንሆነው ለምንድነው ጸጉሩን የቆጣጠረ ሁሉ ስናይ ገንዘባችንን ቀልባችንን ልባችንን የምንሰጠው አግባብ ሊኖር ይገባል ተስፍሽ በብዙ መንገዶች በጣም እየተሰቃየን በጣም እየተመታን በጣም ብዙ ዋጋ እያከፈልን ያለን ሰዎች አለን ምክንያቱም ባለመስማታችን ስለዚህ እኛ ሁሉ ጊዜ እናንተ ሙቶ ለወርዱ እከሌ ብር ተበላበት እከሌ ተወሰደባት እከሌ እንዲሆነች ማለት ሁሉ ይሰለቻል ያስጠላልም እጅግ በጣም እንግዲህ ይህን ያህል ነው ልንል የምንችለው ምክርም እንግዲህ ከዚህ በላይ በጣም ነው የምናደደው በተለይ መቼ ነው ብሬ ላካችሁት በኋላ እንደዚህ ተበላው በደላላ በፍቅረኛ እንዲህ ተበላው ምናምን ብለው መቼ ስትዩ አሁን ይሄው ወር ሞላው ምናምን ነገር ሲሉኝ የባሰ ነው የምናደደው በእውነት ለመናገር ምክንያቱም መጀመሪያ እሺ ሳታቂ ምናልባትም ተታለለሽም አሁን እዚህ ጋር ምን የሚባል ድርጅት እስቲ ቅልቦችን ጠይቂ ምናምን ነገር አላውቀውም ጭራሽ በቃ እንደዚህ አይነት ነገሮችን የማታውቁት የምትጠራጠሩትን እንትን ብላችሁ ገብታችሁ እንትን ከምትሉ ስታውቁ ስታረጋግጡ እዛ ውስጥ ገንዘባችሁም እንትን ማድረግ ካልሆነ ደግሞ የራሳችሁን እንዴ ብር እኮ አንቺ አንስተሽ ካልሰጠሽው በስተቀር ክንፍ የለው አውጥቶ አይበር እግር የለው ተነስቶ አይሄድ ስለዚህ ብራችሁን ንብረታችሁን የለፋችሁበትን ይዛችሁ ተገኙ የሚለውን ነገር ነው እንትን ልል የምችለው በእጅ ሰታችሁ በእግር ፍለጋ ከምትሄዱ ራሳችሁ ጋር ገንዘባችሁን ይዛችሁ ቆዩ እናመሰግናለን ተስፍሽ እኛም በምንፈልግ ጊዜ የምንጠራችሁ እንደዚህ አይነት ችግሮችን የምትጋፈጡልን ሰዎች ናችሁ እናመሰግናለን ግን እንደንትን ያ ማለት እኔ እንጃ እንደምን ልበልህ ምናልባት አዌርነስ መስጠት ካለብህ እንደዚህ ሰብሰብ እያልን በሆነ ታይም በሆነ ነገር እየገባን የሆነ ነገር ብንላቸው የተሻለ ነው ብዬ አስባለሁ ምክንያቱም ካለን ጊዜ ቆጠብ አድርገን አንድም ሁለትም ልጅ ማትረፍ ቀላል ስላልሆነ
ምናልባት እንደዚህ አይነት ነገሮች ቢኖረን እንደ ፕሮግራም ሁላችንም አንደኛ የሶሻል ሚዲያ ሰዎች የምንላቸው ትላልቅ ፔጅ አላቸው እነሱን አርገን አንዳንድ ቀን እንደዚህ አይነት ታሪካዊ ነገር ልክ ባለፈው አንተ እንደውም ጠበቃ ዩሱፍን አምጥተህ እንዳደረግከው ነገር እንደዛ እንዲሁም እዚህ ጋር ትምህርት ያሉትን ነገሮች ብንሰጥ የተሻለ ነው። ኤኒዌይስ አመሰግናለሁ ወንድሜ፣ ሁልጊዜም ከጎናችን ስላለ በጣም ቴንኪው። በጣም ነው የማመሰግነው። እሺ እናደርጋለን፣ እንደዛው እንቀጥላለን። ከዛም በላይ ትልልቅ በህግ ብቻ ዶክተሬት ያላቸው ሰዎች እኛ ጋር መጥተው ተቀላቅለዋል። ደስ የሚል በጣም እና አለ ልልሽ ፈልጋለሁ። አመሰግናለሁ። እሺ ወንድሜ፣ እሺ መልካም ጊዜ ይሁንልሽ። ፍቅርዬ እንዴት ነሽ? እግዚአብሔር ይመስገን። ሳሪ ደህና ነሽ?